የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። አሁን ሶሻል ሚዲያ ስላለ ነው ያ የሚወጣው እንጂ በዛ ሰዓት የሞተው ህዝብ ቁጥር ብዛት በጣም ብዙ ነው። ዝለልና ዋውስ ገባ ነው የሚል ጮቱ ጫጫታው የሰው ልጅ ባጭሩ ህይወቱን አሲዞ የሚጓዘው ጉዞ እና ያንን ሳስበው አሁን ቆሜ ሳስበው ራስ ወዳድ ነኝ ብያስባለሁ። እንደመሞት እያወኩኝ ተስፋ በመቁረጥ ውስጥ ውሃውን እንዲየነካውት ነው እየርኩ የነበረው። 8 ሰው ወይ ቢበዛ 10 ሰው የምትጭን ጀልባ ነች። 28 ሰዎች ተጫነ እና በመስጠምና በመንሳፈፍ ላይ ያለች ጀልባ ጉዞ ተጀመረ። እናትን ወንድሞችን ተሰናብተን ሄድከው። ማዕበሉ ሲነሳ ጸጥታው ሁሉም ሰው ይጮሃል። እኔ ፊል ማለት ነው እንደዚህ ድሪም ነው ያየሁት። ቤተሰቦቼ ሰሰናበታቸው ማለት ነው በደንብ እየታዩኝ ሰሰናበታቸው ከመሞት ብዬ ለጣልኩኝ። ምን እንደሚያጋጥም ለመትረፍ ምንድነው ፖሲቢሊቲው እንዴት ነው ምን መረጃ ተስፋ ሰጪ አይደለም። ኦሬዲ እዛ ጋር ደርሰሃል። ለመመለስ አትችልም። ተንከራታች ህልሞች ይላል። እንዲህ ግን ሳይፊት የተንከራተታ አይመስልም። እኛ ከወረድን በኋላ ከኛ በኋላ ያለው ጀልባ ሰጠን። በጣሊያን ላምባዶዛ የምትባል ቦታ ደሴት ላይ ብዙ ሰዎች አልቀዋል፣ ብዙ ሰዎች ሞተዋል። አሁን እንደውም እየባሰበት ነው የመጣው። በእኔ በኩል ሰዎችን በዚህ ሰዓት በዚህ ወቅት አትሰደዱ ማለት አትችልም። በቁምህ ሰውነትህ የሚቀደድበት በቁምህ ኦርጋንህ የሚሸጥበት ሁኔታ ላይ ተደርሰናል። ቁምጣ ያረጋችሁ ባህር ላይ ደቡ ለምንሽ እንደዛው የፎቶ ትልኩልናል። ጀልባ እየነዳችሁ አንዳንድ ሰው ስደት ሲወጣ ቤተክርስቲያን ሄዶ ጸልዮ በየሃይማኖቱ ጸልዮ ይወጣል። ጠብቀኝ ፈጣሪ ምናምን ብሎ ጸልዮ ይወጣል። ስደት እንደዛ አይደለም። ስደት ስትወጣ እንደ ወታደር ሆነ ነው በቃ ኮምፕሊትሊ የሚገጥምህን ነገር ኃላፊነት ወስደህ ነው የምትወጣው። ላይ ጀልባው ላይ ጻነው ሲሞታል አይደል? ሊሞት ይጣላል። አሁን እንደዛ የደረሰባት ልጅ አለች። አዎ እዛ ጋራ የመኪናውን የሚነዱት እነዚህ ህገ ወጥ አዘዋዋሪዎች የሚነዱት አናዳ አሁን እነን ስነግርህ በዛ መንገድ ያለፉት ሰዎች በጣም ፊል ያደርጉታል። እንደው ግን አውሮፓ ሲገባ ወይ ያስብላል አይባልም። አያስብልም። ይሄንን አውቀው እንዲሰደዱ የጻፍኩት መጽሐፍ ነው። ስደት ተፈጥሯዊ ነው። የአስተዳደዱ ሁኔታ ነው የሚወስነው። አልገዛም ያለ ህዝብ በፈቃደኝነት ውሃ ውስጥ ሞቶ ሐውልት ሲቆም ህይወት የተረፈው በቤተሰቦች ጸሎት ነው። ሰላም ጤና ይስጥልኝ ውድ የሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመሽ ፈራው ነኝ። የሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ሐሳቦች የምናቀርብበት ሰዓት ነው። ዛሬ ደግሞ ለየት ባለ መልኩ በማህበራዊ ህይወት ለትውልድ የሚጠቅም ሀገር ውስጥም ከሀገር ውጭም ላሉ ኢትዮጵያኖች የሚጠቅም አንድ እንግዳ ጋብዘናል። ይሄ እንግዳ ከባህር ማዶ የመጣ ወንድማችን ነው፣ ባለ ታሪክ ነው። ናትናኤል መኩሪያ ይባላል። ናትናኤል መኩሪያ በሚገርም ሁኔታ የስደት ህይወት ምን እንደሚመስል ማህበረሰባዊ ግንኙነትን ጠቅላላ የስደት ህይወት መንከራተትን ምን እንደሚመስል በዛ ላይ ደግሞ ኢትዮጵያኖች በምን ውስጥ እንዳለፉ ከራሱ ህይወት ጋር በማያያዝ እውነተኛ የግል ታሪክ ያሳተመው መጽሐፍ ነው። ተንከራታቹ ህልመኞች ይላል። እውነተኛ ታሪክ ነው። የመጽሐፍ በ2017 ዓመት የተደረሰ ነው። ናትናኤል ይሄንን መጽሐፍ ለማስመረቅ ቤተሰብና ለአንዳንድ ሱራይ ጉዳይ አዲስ አበባ መጥቶ አግኝተናል። ናቲ የሌታ ሚዲያ ስቱዲዮ እንግዳ ስናረገ በፍጹም ፈቃደኝነት ታሪክን ልታጋራን ስለመጣ እጅግ አድርጌ አመሰግናለሁ። እኔም ከልብ አመሰግናለሁ ስለጋበዛችሁኝ። መልካም
እቺ መጽሐፍ ምንድነው የምትለው? ያንተ መጽሐፍ ናት፣ ያንተ ግል ታሪክ ናት። እውነት ነው። እንግዲህ ተንከራታች ህልሞች የሚለው እውነተኛ ግለ ታሪክ ለመጻፍ ከ7 ዓመት በላይ ፈጅቷል። የራሴን ታሪክ ነው የጻፍኩት። መነሻም ሐሳብ ለመጻፍ መነሻም ሐሳብ የሆነኝ እስራኤል ሪፊጂ ካምፕ ከ7 ዓመት በላይ ሰርቻለሁ እና 2000 በነጮች አቆጣጠር 2017 ላይ ብዙ ስደተኞች የመጡበት ወቅት ነበረ። 2015 ጀምሮ 17 ላይ በተለይ በጣም ብዙ ስደተኞች እና ያን መሰረት አድርጌ የኔን ተመሳሳይ ታሪክም ስለሆነ ያንን መሰረት አድርጌ መጻፍ ጀመርኩ ማለት ነው። በዚህ ውስጥ እንግዲህ እውነተኛን ታሪክ የስደትን እውነተኛ ባህሪውን ለማህበረሰቡ በተለይ ለወጣቱ ለማሳወቅና ይህንን አውቀው እንዲሰደዱ የጻፍኩት መጽሐፍ ነው። መልካም እንግዲህ ታሪኩ እውነተኛ ታሪክ ላይ የሚያተኩር ነው። ይሄ እውነተኛ ታሪክ በተለይ የስደቱት ሊፈልጉ ወይንም ላከበከቡ የሚጠቅም በስደት ህይወት ውስጥ የሚላሉ ደግሞ ህይወታቸውን እንዴት መገንባት እንዳለባቸው የሚጠቅም ብዙ አቅጣጫ የሚያሳይ መጽሐፍ ነው። ታሪክ ብቻ ሳይሆን መረጃም የሚጠቁም እንደሆነ ቅድም ነግረኛል። መልካም እንግዲህ ተንከራታች ህልሞች ይላል። እንዲህ ግን ሳይፊት የተንከራተተ አይመስልም? ብዙ ሰዎች ይላሉ። ቆዳ ለውጠ ነው ምንድነው? ያው ይሄ ስጋችን ስትመግበው ስታበላው ይስማማዋል፣ ስትከለክለው ደግሞ ይነፍግሃል እና ያው ባዳ ነው። ብዙም የሚደንቅ ነገር የለው፣ ባዳ ነው። ግን ምንድነው ስፖርት ሰራለሁ፣ ራሴን ጠብቃለሁ በተቻለ መጠን እና እሱ ነው። አመጋገብ ላይ ምጥሩ አመጋገብ ላይ አይ ቲንክ ብዙ ጊዜ ኩክ አደርጋለሁ፣ አበስላለሁ እና ለዛ ይመስለኛል። ምናልባት አንድ ውጭ ያለ ወዳጅ ምን አለ፣ ያበሻ መልኩ ያለው ሆድ ውስጥ ነው አለኝ። እንዴት ስለው ገና ውጭ እንዲሄደ ያው የተሻለ ነገር ሲያገኛለ በምግብ ፏብልጭልና ግን ከዛ በኋላ ደግሞ እየደከመ ይመጣል አለኝና ገርሞኛል። እንደው ለጨዋታ ድምቀት ብዬ ነው። ናቲ መቼም የስደት ህይወት በጣም በጣም አሳዛኝ አይገልጸው። የሰው ልጅ ባጭሩ ህይወቱን አሲዞ የሚጓዘው ጉዞ ነው። ንሳ ገብቶ እንደሞተ ሰው ሆኖ ነው የሚጓዘው። በቃ ከስንት አንዱ ነው ደግሞ የሚሳካለት። እንደው አንተ ስደትን ስትመርጥ የስንት ዓመት ልጅ ነበር? 15 ዓመት። በ15 ዓመት? በ15 ዓመቴ ነው። 15 ዓመት እኮ ማለት ትንሽ ልጅ ነው። እንግዲህ በልጅነቴ ምንድነው ልጅ ሆኜ እኛ ብዙ ነን፣ ቤት 7 ነን። እኔ የመጀመሪያ ልጅ ነኝ። እናቴ ማገዝ ነበረብኝ፣ መርዳት ነበረብኝ እና በተቻለ መጠን ጥረት አደርጋለሁ። ደግሞ ያደግን ስንመጣ ወጪም እየበዛ ጥያቄም እየበዛ መምጣት ጀመረ። ስለዚህ ምን ማድረግ ነው የሚሻለው የሚል ውሳኔ ውስጥ ብዙ ነገር ሞከርኩኝ። እንግዲህ ልክ 10ኛ ክፍል እንደጨረስኩ ትምህርት ላይም ጥሩ ነበርኩኝ። ብዙ ነገሮች ሞክሬያለሁ በዛች እድሜ ማለት ነው። ከዛ በኋላ በቃ ራሴን ሳክሪፋይስ አድርጌ ያው ቀደም እንዳልከው ህይወቴን ቁማር አስይዤ የቤተሰቦችን በተለይ የእናት አባቴን ህይወት ልቀይር በሚል ውሳኔ ወሰንኩ ማለት ነው። የእናትህንና የወንድሞች ህይወት ባንተ ላይ ሆነ። ስለዚህ ይህን ለመለወጥ በቃ በ15 ዓመት እኮ በጣም በእኛ ከቤቱ የሚያወጣ ልጅ ነው ማለትም እንኳን ስደትን ሊመርጥ ማለት ነው። አንዳንዱ ሳሪ ስንደርሰና ብትለው ከዚህ ላይ መጣ ይችላል። እንዴት አሰብከው? ወሬ ሰማነው ወይ ይሄ በደንብ የአካባቢው ዱርዬ ነበርክ? የምትሰማው ነገር አለ በስደት ያስብላል። ምክንያቱም አሁን ብዙ ጊዜ ሰው በዚህ እድሜ ብዙ ልጆች ከቤት ለማውጣት እንትን የሚሉበት ወቅት አይደለም፣ የሚወስኑበት ወቅት አይደለም።
ለኔ ተጠቀመኝ ምናልባት ድሮ ልጅ ሆኜ ከጻነት ጀምሮ ፕሮጀክት ኳስ ጫውታለሁ እንደ ሲ ክለብ ቡና ኤልፓም ተጫዋቻለሁ ምናምን ኳስ ተጫዋችም ነበርኩኝ በነዛ በኳስ ጫውታ ልምምድ ውስጥ ብዙ ቦታዎች እንሄዳለን የተለያዩ ሰፈሮች ብዙ አዲስ አበባ ማለት 100% አቃታለሁ ባልልም 90% አቃታለሁ ማለት ይችላል በዛ ሂደት ውስጥ ማገኛቸው ሰዎች አሉ ሙለው ከድሜ በላይ ከሆኑ ሰዎች ጋር ነው እና ከነሱ የወሰድኩት ልምድ አለ አንዱ ሁለተኛው ደግሞ ለስደት ልቤና ሸፈተው ከልጅነቴ ጀምሮ የምሰማው ታሪክ የማያቸው ፊልሞች እነዛ ነገሮች ኦሬዲ አሸፍቶታል ያ ኦሬዲ ተጠንስሷል ግን በዛ ውስጥ ግን ሰምበሪ የሆነ ሰው መጣና ሌላ ዓለም ውስጥ የከተተ በዚህ አጭር መንገድ ህይወቴ መቀየር ከቻልኩኝ ምን እሰራለሁ እዚህ ለዚህ ይዘኝ ጥፋ ምን ፍሪላይን አለፈው ብለ በቃ ተነስተቆረጥ ምን በቃ ቶሎ መቀየር የምችል ከሆነ ለምን አብሬ ሀሊድም ብዬ ትልቅ ነው በእድሜ ከኔ ይበልጣል በዛ እድሜ ግን ትንሽ ገርዝ ምንድነው ቶሎ እንትን ብያለሁ ይዞኝ ሄደ ማለት ነው ይዞክ ነው ሄደው በቃ አብረን ነው ምን ያህል ብር ይዘት ተሰደደ በጣም የሚገርመው መጽሐፍ ውስጥ አለ እሷው ከጉግት የተነሳ ከመጓጓት የተነሳ እሱ 1500 ብር እንድንይዝ ነው የኢትዮጵያ 1500 ብር ከዛ በኋላ እኔ ደግሞ ያን 1500 ብር ማግኘበት አቅም አልነበረም መሄድ ስለፈለኩኝ እንደምንም ብዬ አብቃቀች 500 ብር ሆነች የኢትዮጵያ 500 ብር ይዘ 500 ብር ወዴት ነው ወደ ድሬዳዋ ነው የምትሰደደው ወይ ወደ ሌላ ዓለም በጣም ገንዘብ አይበቃም ብዬ እና ከሱ ጋራ ያችን ብር ይዤ ይዛል በቂ ብር አለኝ ይዣለሁ ከዛ በሙሉ ልብ አብረን ወጣን ማለት ነው እና ዩሮፕ እንገባለን ተብሎ ነው እንግዲህ ስደት የተጀመረው በቃ ዩሮፕ ሄጄ እግር ኳስ ተጫዋች ሆናለሁ ቶሎ ብዬ ላጣጣርጌ ገንዘብ ሰርቼ እናቴን አባቴን ቤተሰቦቼን ቀይራለሁ ብዬ ይሄ በቃ የሌላ ዓለም ውስጥ ገባሁኝ ማለት ነው በዛ ዓለም ነው እንግዲህ ወደ ስደት የወጣሁት ጉዟችሁ በምን ነበር እግር ባስ መኪና ከዛ በኋላ ባህር ላይ ጀልባ ይኖርዋል ማለት ነው እንደው መዳራሻችሁ ገንዘብ በቅቶ የደረስክ የመጀመሪያው አሁን ታሪኩን ሳሳጥርልህ አይ መጽሐፉ ላይ በዚህ መጽሐፍ ላይ ድንቅ ታሪኩ እንዲያነቡት ነው ለቅምሻ እናስቀምጥ ብዬ ከጨረስነውማ መጽሐፉም ያነቡ ይላል ግን እንደው አንተም አለፍ አድርጋ እንግዲህ አሁን በዚህ ሂደት ውስጥ እየተጓዘን የመጀመሪያው ሰው እኔን ይዞኝ ሄደው ሰው 3 ሆነን ሄድ ነው ግን የምንፈልግበት 20% እንኳን ሳንጓዝ ተለያየን ብቻዬን የገባሁት አይዞ ከሄደ ሰው ተለያየን እኛ ብቻዬን የገባሁት ስለ ከሌሎች የሀገር ዜጎች ጋር እንጂ ብቻዬን የገባሁት አሁን እዚህ መጽሐፍ ውስጥ ያሉትን በሙሉ ብቻዬን ነው የተጓዝኩት ማለት ነው ማለት የት ከተማ ተለያያችሁ ለምን ጅቡቲ ማነው የሶማሌና ጅቡቲ ጠረፍ ላይ ከዛ ጉዞ ወዴት ነው ወደ እንደነገርኩ ወደ እንትን ነበር ወደ ዩሮፕ ነበር ጉዞ እኔ ስለ ጅቡቲ አላቅ ስለ ሶማሊያ አላቅ ስለ የመን አላቅ ስለ ሌላ ሀገር አላቅ ምናምን እና ወደ በየመን በኩል ተደርጎ ነው እንግዲህ ይገባል ተብሎ ወደዚህ ጀመር ሄድ ነው ግን በጣም አስከፊ ኦሬዲ እንትኑ የጀመረኝ እንትን ለዚሁ ከአገር ሳንወጣ ነው ጥንቀቱ ለምሳሌ ከዚህ መጀመሪያ እንደቀደም እንዳልኩ ልንወጣ ስንል የተነሳንበት ሞራል አለ አንዳንድ ሰው ስደት ሲወጣ ቤተክርስቲያን ሄዶ ጸልዮ በየሃይማኖቱ ጸልዮ ይወጣል ጠብቀኝ ፈጣሪ ምናምን ብሎ ጸልዮ ይወጣል ስደት እንደዛ አይደለም ስደት ስትወጣ እንደ ወታደር ሆነ ነው በቃ ኮምፕሊትሊ የሚገጥምህን ነገር ኃላፊነት ወስደህ ነው የምትወጣው
ያንን ደግሞ በልምድ ሲኖር ነው የምታውቀው ያ ነገር ልምዱ ደግሞ የለኝም ስለዚህ ያ የነበረው ሞራል ልክ ከቤት ስወጣ አውቶቡስ ደራ ሲደርስ ገና አንድ ግፍያ አንተ ሲል የዛ ሰዓት ሰውነቴ የመክዳት ሰውነቴ የመረበሽ ስሜት ተሰማኝ እና ከዛ በኋላ ግን የውሃው ጥሙ የመንገድ ጉዞ አዋራው ዳገቱ ቁልቁለቱ የዛ ጋራ የሚተኮሰው ጥይት እዛ ጋራ የመኪናውን የሚነዱት እነዚህ ህገወጥ አዘዋዋሪዎች የሚነዱት አናዳ አሁን እነን ስነግርህ በዛ መንገድ ያለፉት ሰዎች በጣም ፊል ያደርጉታል ያ ስቃይ ባውቀው ወይ ልምዱ ቢኖረኝ አይ ቲንክ ሞት አይመስለኝም ገብቷል አይደል አንተ በቃ ውጪ ተገዶ ገንዘብ ይገኛል የሚለው ብቻ ነው ይሄንን መንገድ አልነገረኝም ልጁ ባህሉ አይነገርም እንዳለው ሰባኪ ማለት ነው አውና የተነገ በቃ ከዚህ እንሄዳለን ብር ሰርተህ ምናምን ቶሎ ተመልሰ ላይክ በጣም በቀላሉ ቤተሰቦችን ተለውጣለህ ነው መሐል ያለው ይሄ ቁማር ጫዋታ የህይወት ቁማር ጫዋታ ውድ የሆነ ላይፍን የምታጣበት የማይመለስ ህይወትን እንዲሁ በቀላሉ የምትሰጥበት ነው በዛ ጊዜ እንደው በጣም ይሻላል በጣም አሪፍ ነበር ማለት እችላለሁ ባልመርጠው ነገር ግን አሁን ያለው ደሞ ስናየው እንኳን ዩሮፕ አይደለም እዚህ በቁምህ ሰውነትህ የሚቀደድበት በቁምህ ኦርጋንህ የሚሸጥበት ሁኔታ ላይ ተደርሰናል እኔ አሁን እዚህ ጋራ ስለ ስደት ራሱን ትልቅ ኮንሴፕት ነው በጣም ትልቅ ሂውጅ ነው ራሱን የቻለ አንድ ኢንስቲትዩት ነው ቢያንስ ይሄን ነገር እንደው ለማስቆም ባይቻልም ለመቀነስ 3-4 አመት ይፈልጋል አቀም ያላቸው ሰዎች የተማሩ ሰዎች በደንብ ተዋይተውበት ጉዳዩ ላይ መፍትሄ ለማምጣት ስለዚህ በኔ በኩል ሰዎችን በዚህ ሰዓት በዚህ ወቅት አትሰደዱ ማለት አትችልም እንደው መልካም እንደው በደንብ እናውራው ብዬ ነው ያ ከኢትዮጵያ ስትነሳ እናትን ወንድሞችን ተሰናብተን ሄድከው አይደለም ተደብቀ የሆነች ትብዬ የሆነች ጥቁር ቦርሳ ይዤ ወጣው ሞያ በልብ ብለ ቻው ማላልኩም ማንንም መጣው ብዬ ነው ወጣሁት አንድ ቦታ ደርሼ መጣለው ብዬ ነው እንደው እናት ወንድሞችን ስታስባቸው መንገድ ላይ በተለይ እናቴ በጣም ተጎድታለች በጣም ለሊቱን ሙሉ ስታለቅስ ቀኑን ሙሉ ስታለቅስ በጣም በብዙ ነገር እንዳሳለፈች ነግራኛለች እና ያንን ሳስበው አሁን ቆሜ ሳስበው ራስ ወዳድ ነኝ ብያስባለሁ ራስ ወዳድ ነኝ በእውነት ምክንያቱም ጭንቀቱ የነበረው መጡ እኔ በሷ ስሜት ሆኜ አሁን ያሉትን እናቶችን ሳስባቸው ልጆቻቸው በስደት ላይ ያሉት እናቶቻቸውን ሳስባቸው የነሱ አይነት ፊሊንግ ይሰማኛል ራስ ወዳድነት ነው አለማወቅ ግን በጣም ትልቅ ራስ ወዳድነት ነው በጣም ይገርማል አዎ እንደው የመጀመሪያው እንደ ፖርት ልበል እንደው በቃ ለስደት የምታከበከቱበት ከተማ ደረስክ እንበል ደረስክ የመን ደረስኩኛው ሳይሆን ከየመን ሳይሆን እዛ የነበረው ሁኔታ ኢትዮጵያኖች አሁን የስደት ህይወት ብዙ ሰዎች ተሰደደ አውሮፓ ገባ ወይ በመርከብ ሲሄዱ ሞተ ምናምን ነው የሚሉት እኛ በደም ደግሞ እዛ ውስጥ አሳልፈው የመጡ ሰዎች ብዙ አሰቃቂ ነገር አሉ ሴቶች አሉ አብዛኛው ደግሞ የከተማም ሰው ቢሆን በተለይ ደግሞ የገጠር ልጆች በጣም ይበዛሉ በተለያየ ነገር ተታለው ማለት ነው የሚመጡ እንደው ምን ገጠም ያየው ነገር የሚያሳዝን የመን ውስጥ ያለ እስከ ተጓስክበት ሰዓት ድረስ የተሰማ ነገር ምንድነው ያየው እንደው ባይምሮ ተቀርጾ መጽሐፍ ላይ ቢተርከው ነገር ካለ እንግዲህ ዘለን በጣም ብዙ አጓጊና በጣም ልብ መሳይ ብዙ ታሪኮችን ዘለን እዛ ደርሰናል እዛ ቦታ ላይ ስንደርስ ብዙ ያሳለፍኳቸው ነገሮች አሉ ልክ ከነዛ ካሳለፍኳቸው ነገሮች ይከወሰርኩት ልምድ ምንድነው ያደረኩት ይሄ አይነት ልምድ ምክንያቱም ውሃ ላይ ነው የምትወጣው ባህር ላይ ነው የምትወጣው ይሄ አይነት ልምድ ያላቸውን ሰዎች መረጃ መጠየቅ ጀመርኩኝ ምን ያህል ሰዓት እንደሚወስድ ምን እንደሚያጋጥም ለመትረፍ ምንድነው ፖሲቢሊቲው
እንዴት ነው መረጃ ተስፋ ሰጪ አይደለም ኦሬዲ እዛ ጋር ደርሰሃል ለመመለስ አትችልም ምን ብለህ ትመለሳለህ ቤት የለ ምን የለ ስለዚህ ያለህ አማራጭ ወደዛች ጀልባ ላይ መውጣት ነው መንጠልጠል ነው እነዚህ ልምድ ካላቸው ሰዎች ጋር ጠጋብዬ ያለውን ነገር ተስፋ እንዲሆን ልምድ አላቸው 2-3 በዛች ባህር የተመላለሱ ሰዎች ናቸው ይሄዳሉ ይስያዙ ተመልሰው ይመጣሉ ይሄ አሁን ቁማር ነው የእድል ጉዳይ ነው እኛ ግን እኔ ከወጣው በኋላ ግን የቀጠመን ትልቅ ማዕበል ጉዞ ማለት ጀልባው ይጓዛል እንደው በደንብ ዲቴል እናወራ ብዬ ነው የምን ምን ያህል ጊዜ ተቀመጥክ 4 ወር 4 ወር የተቀመጥከው የጉዞውን እየጠበክ ነው ገንዘቡስ እንዴት ሞላለ ለመጓዣ የምትከፍለው የቀን ስራ ሰራክ እንዴት ሳጠረቀምከው እጅ ላይ ያለው ነገር መቼም በጉዞ ያልቃል ብዬ ነው ያስከትበው ኦኬ በጣም አሪፍ ጥያቄ ነው ምክንያቱም 500 ብር ነው ያስኩት ብያለሁ በዛ ሰዓት ብሩም አቅም ነበረው እኛ ስንጓዝ እንደነገርኩህ ብዙም የተጓዝኩት በእግሬ ነው በእግር አዎ ብዙ ለምን ያህል ሰዓት በጣም ብዙ በእውነት በጣም ብዙ በረሃ ነው አዎ በጣም ብዙ ብቻ አዎ ብቻ ማለት አብሮ ከሚጓዙ አዎ ብቻ እና የሆነ ሰዓት ላይ ግን የሆነ ቦታ ደረስኩኝ ታሪኩ ላይ ሰዎች ሊያገኙት ይችላሉ አሁን ወደ ጀልባው ስንመጣ እስቲ ሴንሲቲ በጣም የሚጠቅመው ነገር ትንሽ ጣልጣል ያርክልኝ ለምሳሌ ጀልባው ላይ ስንሰቀል የነበረው ወጣን 8 ሰው ወይ ቢበዛ 10 ሰው የምትጭን ጀልባ ነች 28 ሰዎች ተጫነ እና በመስጠምና በመንሳፈፍ ላይ ያለች ጀልባ ጉዞ ተጀመረ ለሊት ነው የጎማ ጀልባ ነው ይሄ ስብርብር ያለ አሮጌ ጀልባ ነው እና ተጀመረ የሚነዳው ልጅ ልምድ የለውም ተመርጦ ነው ከኛ በኮምፓስ ተሰጠው እንደዛ ሰምቻለሁ አዎ ተሰጠው እዛው ትንሽ ትሬንድ አድርገው እንዲ ሲመጣ እንዲ በበልብላ በኮምፓስ በቃ ኮምፓስ ተሰጠው እንዲ ነው የምትነዳው ሶ ኢማጂን ኮምፓሱ ሚስ አሁን ብዙ ጊዜ መርከብ ላይ ጀልባ ላይ የሚሰምጡ ሰዎች ኮምፓሱን ብዙ ጊዜ ተሰማላችሁ ልክ ኮምፓሱ ወይ ከጃቸው ሊወርቅ ይችላል ወይ ደግሞ ሊስት ይችላል ወይ ደግሞ ኮምፓሱን ብቻ ሰምቲንግ ከተፈጠረ በመሪዋ በሚፈጥራት ነገር ሲዞር ያድርና ሲቆይና ነዳጅ ይጨርሳል በዛ ላይ ደግሞ የባላንስ ችግር አለ በዛ ምክንያት ብዙ ሰው ውሃ ውስጥ የሚሞተው አብዛኛው ሰው ደግሞ የዋና ችሎታ የለውም በትዋኝስ እዛ ባህር ላይ እንዴት ልመጣለ ነው እሱ ጋር አሁን በዛ ስሜት ውስጥ እኔ ፊል ማለት ነው እንደዚህ ድሪም ነው ያየሁት ቤተሰቦቼ ሰሰናበታቸው ማለት ነው በደንብ እየታዩኝ ሰሰናበታቸው ከመሞት ብዬ ለጣልኩኝ እንዲያየውን ከመሞት ብዬ ለጣልኩኝ ማለትም ሁኔታው ጀልባው ሁኔታ ያስፈራ ነበር ለምን መሰለህ የትኛው አሁን ልክ ሄደና ልክ ሴት ብርሃን የለም ምታየው ነገር የለም ጨለማ ነው ከዛ በኋላ በዛ ጨለማ ውስጥ ኃይለኛ ማዕበል መጣ ተነሳ ማዕበሉ ሲነሳ ጸጥታው ሁሉም ሰው ይጮሃል አንዱ እናቴ ድረሽልኝ እና እምዬ ማርያም ድረሽልኝ አንደኛው አላሁ አክበር ማለት ይላል አንደኛው ደግሞ ሁሉም እንትን ይላል በዛ ሁኔታ ውስጥ አንተ ብትው ምንድነው የምታደርገው ዝለልና ዋውስ ገባ ነው የሚል ጮህቱ ጫጫታው ከዛ የሆነች የሰከንድ እንትን ጸጥታ ሆነ ማዕበሉ ጸጥ አለ ልክ በጸጥታው ዝናብ መዝነብ ጀመረ ደግሞ ዝናብ መጣ ከዛስ የሚለውን እንግዲህ መጽሐፉ ላይ ማግኘት ይችላሉ እስቲ ቀጥሉ ታሪኩ እንደው አታቋርጥ ከዛ ይሄ ማለትም ህፃናቶች ሴቶች የተጫኑ ነበሩ ምን ይሉ እንደው ምን ይሰማሃል እንደው እነሱ ኢትዮጵያኖች መከራቸው እኮ ብዙ ነው እንደው የምታስታውሰው አረ አሁን እኮ በጣም ብዙ ነገር እኮ አለ አሁን በዚህ ብዙ ጊዜ እኮ
አንዳንዴ እኮ በዛው እንትሉ ላይ ጀልባው ላይ ይሞታል አይደል ይጣላል አሁን እንደዛ የደረሰባት ልጅ አለች አዎ እና ለምን ይጣላሉ ቆይ አንዳንዴ ህፃኑም ሲጮህ ይጣላል ይጥሉታል አሁን በሊቢያ መስመር ይጥሉታል ማለት ጮቱን እንትና ሲጮህ ማን ነው የሚጥለው እዛው ያሉት ደላሎቹ ናቸው ባህሩ ላይ እናትዮ ያይት አዎ እንደዛ ታሪክ አለ በጣም ከባድ ነው በጣም ይከብዳል አሁን ለምሳሌ እኔ በዚህ መንገድ ያለፉ ሰዎች ብዙ ሰዎች ቢረዳቸው የኔ ምክር ደግሞ እንዶ ምክሩ ላይ ሳንገባ ታሪኩ መሳይ ስለሆነ ገባ አሁን ብዙ ሰው እኛ ኢትዮጵያኖች አንረዳም ሁሉም ቤተሰቦቻችን ስደት ውስጥ ሄደው ሲመጡ ሲናዩ ውጪ ገንዘብ አትሰጥም እቺ ወዳም ናት ይሄ ወዳም ነው ይቆጣል ነው ምንለው ያሳለፉትን ነገር አናይም እንግዲህ ልጅን የሚያል ባህር ላይ ሲጣል እያየ አንዳንዴ ሰውም ከሞላ ጀልባው የሚሰጥም ከመሰለ ለባህር ሲሳይ የሆነ ነው እንግዲህ የሚጓዘው እንደው የእናንተ ጀልባ እንዴት ተጓዘች የት ደረሰች እንደው በዛ መሃል እንደው ያልከው አሳዛኝ የቀጠመ ነገር ካለ በጣም ብዙ ኤክስፒሪየንሶች አሉኝ በጣም ብዙ ልምዶች አሁን የኔ ላይፍ የኔ ህይወት የተረፈው በቤተሰቦቼ ጸሎት ነው እንጂ የኔ አንተን አይደል ችሎታ አይደለም ቀደም እንዳልከው የባህር ኃይል ዋናተኛ ብትሆን 200 ሜትር 300 ሜትር ልትዋኝ ትችላለህ ይሄ ግን በጣም የሚፈጠን ጀልባ 2 ቀንና ምናም ከዛ በላይ የሚፈጅ ባህር ላይ የትኛው ዋናተኛ ነው ባህር ላይ 2 ቀን የሚቆየው 2 ቀን ይቆያል አንዳንዴም ደግሞ ከዛ በላይም ይቆያል እና እነዚህ ነገሮችን ስናያቸው ለምሳሌ የባህር ላይ ጉዞ ልምድ የሌለው ሰው እዛው ላይ ሊሞት ይችላል ይሄ ልምድ ያላቸው ሰዎች አሉ እንዲሁም ደግሞ እንትን ሲል ሊገፈተርም ይችላል አዎ ሊወድቅም ይወድቃል ከዛ ከወደቀም ጥለው ነው የሚሄደው ምክንያቱም ለእሱን ለማትረፍ ያ ሁሉ ሰው ለመሞት አይችልም እና ብዙ ነገሮች አሉ አሁን ግን እየከፋ የመጣው አሁን አንተ ያነሳው ጥያቄ ሰፊ ስለሆነ ነው የዚህ የጀልባው መጨረሻ እንትን ነው እድል ነው እኔ ተርፌ ነው የእናት አባቴ ጸሎት የቤተሰቦቼ ጸሎት ነው ያተረፈኝ ህይወቴ ለዚህ መብቃቱ የኔ ጥንካሬ የኔ አቅም አይደለም እሱ መታሰብ አለበት የመጀመሪያው ብዙ ሰዎች ደግሞ ህይወታቸውን ያጡ ሰዎች አሉ ስለዚህ እነዚህ ህይወታቸውን ያጡ ሰዎች እንግዲህ የእግዚአብሔር እንግዲህ እኔን ያተረፈኝ ዛሬ ቁጭ ብዬ ይሄን ምስክርነት እንሰጥ ነው እንዳስተምርበት ነው እግዚአብሔር የሰጠኝን እድሜና ጊዜ በተቻልኩት መጠን በማስተማር አሁን የመጻፍም የጻፍኩት ለዛ ነው ምንም የሚደበቅ ነገር የለውም የሚዋሽ ነገር የለውም ያለው እውነታ ነው የኔ እንትን ወጥቶ ግልጽ የሆነ ነገር ታሪክ ወጥቶ ሰው ይተረፍበት በቃ ያ ነው እንትኔ ታርጌቴም ፍላጎቴም ያው ይሄን ታሪክ የእውነተኛ ታሪክ ለዓለም ማቅረብ በጣም ያስከብራል ለብዙ ኢትዮጵያኖች ትምህርት ነው ጥንቃቄም ግንዛቤም ይሰጣል ያው የስደት ህይወትን ቀደም እንዳልኩ ኢትዮጵያኖች በመላው ዓለም ያሉ ያሌታ ሚዲያ ብዙ በስደት ሄዱ ውጪ የሚከታተሉና የብዙ ነገሮችን ይኮረኩራል ብለን ነው እንደው አንተ የምታስብበት ደረስክ እንበል ያው ያንተ ታሪክ ላይ ስለምናተኩር ነው የት ከተማ ደረስክ እንደው ስደርሱስ ምን ተሰማችሁ እውነትስ ደረሰን ሹፌሩ አደረሳችሁ ወይንስ ምን አይነት ነገር ገጠማችሁ እንደው እሱን እኔ እንደ ከሱዳን ይመጣል ብዙ ነገር ስለወራኝ ብዬ ባህር ላይ ምን ከተማ ደረስካችሁ እንግዲህ ከዛ በኋላ በጣም ብዙ ሀገሮች ረግጫለሁ
ያው ተንከራታች ህልሞች የሚለው አንዱም እሱ ነው ህልምህን ለማሟላት ህልምህን ከግብ ለማድረስ ማትፈልግበት መንገዶች ማትፈልግበት ህይወት ውስጥ ሁሉ ትገባለህ ግን ህልም አለ ማሳካት የምትፈልገው ህልም አለ ለዛ ህልም የምትከፍልበት መስዋዕትነት ነው ሶ አሁን እኔ በዛ ሂደት ውስጥ ብዙ አገሮችን ረግጫለሁ እና ህልሜ የምልበት ሀገር ከደረስኩ በኋላ የገጠመኝ ሾክ ነው ሾክ ማለት ድንጋጤ ያሰልክበት ስደርስ የፈለኩ የደረስኩ ስደርስ አንተ እሱ ጋር ስደርስልኝ የባህር ላይ ጉዞ ነው መቼም በቃ ትክክለኛ ጸሎት የሚጸልየው ዛሬ ነው ብዬ ነው ማስበው ከልብ የሆነ ሁሉም እንደየእምነቱ ያለቅሳል ይጸልያል ከናንተ ከተሳፈሩት ማንንም ሳትጎድሉ የት ሀገር ደረሳችሁ ማለት ነው ስደርስ የምትፈልጉትን ከተማ ስታዩ ከሩቅ እንደ ውስጥ ምን ተሰማንተ በግል ሌላው ይሄ በጣም በሳጭ ነገር ስለሆነ ብዬ ነው በጣም አሪፍ እሱ ላይ ምን አልኩኝ ልክ መጀመሪያ ሮጬ የተንጠለጠልኩትም መጀመሪያው ምን ነኝ ከወጣ በኋላም ደግሞ አስተውሳለሁ ውሃውን እንዲየነካውት ነው የሄድኩት ኦልሞስት ሰምጧል እንዲየነካውት ተስፋ በመቆረጥ ውስጥ እንደመሞት ያወኩኝ ተስፋ በመቁረጥ ውስጥ ውሃውን እንዲየነካውት ነው ይርኩ የነበረው እና በዛ ውስጥ ጸሎት አደረኩኝ እኔም ወግቡ ድረሰኝ እግዚአብሔር ሆይ ከዚህ ባህር ካዳንከኝ በቃ ፖሊሶች ይዘውኝ አገሬ ቢያስገቡኝ ሌላ ነገር አልፈልግም ከዛ ተይወላይ በቃ በሰላም ከዚህች እንደወረኩኝ በሰላም ወደ አገሬ እንደወደመለስ ብዬ ተሳልኩኝ ጸለይኩኝ እንዳልኩ በተኛው ለክ ያለው ጫጫታ የዝናቡ የጨለማው ያ ሁሉ አስፈሪውን ነገር እንትን ስላደረገኝ ካቅሜ በላይ ስለሆነ በቃ ያየውኝ ከመሞት ብዬ ተኛው ከዛ ከሆነ ሰዓት በኋላ አጠገብ ያለው ልጅ ቆንጥጦ ቀሰቀሰኝ ሲቀሰቅሰኝ እቤት ያለው ነው መሰለኝ አልጋ ላይ ተኛው ነው መሰለኝ አልጋ ላይ ተኛው ነው መሰለኝ ከዛ እንዴ ላይክ ለምን ይወብሸኛል አይነ ነገር ከዛ ሌላ ዓለም ውስጥ ገብታለህ ሌላ ዓለም ውስጥ ገብቻለሁ ከዛ በህልም ወይ በሰላም የምታየው ነገር ታስታውሳለህ ምንም በቃ ለጥ ያለ የለም በቃ የሞት ተስፋ ይቆረጠ በቃ ሞቻለሁ ከዛ በኋላ ልጁ ሲቀሰቀሰኝ አላመንኩም መጀመሪያ እስከማምን ድረስ አይኔን እንዲ ያልኩኝ ነበር እና የሆነ የብርሃን ጨላንጨል ነበር አየው ከዛ በኋላ ደርሰናል ሲል የመጀመሪያውም ዘል ይወርኩት ነው ፈጣሪው ቅርበለኝ ብዬ ሩጫ አብሬ ከሁሉም መሮጥ አለብህ እንዳትያስ ወርደ ደሞ ትሮጣለህ ወዴት ትሮጣው ለማምለጥ ድንበር ጠባቂዎች እንዳይዙ ዋው እንደዛ ነው እና ሁላችንም ባህሩ ላይ ነው አይደል የምትሮጠው ራሱ የሆነ ትወርዳለህ እዚህ አካባቢ ድረስ ሚገርም ግን የኛ ከወረድን በኋላ ከኛ በኋላ ያለው ጀልባ ሰጠመ ሰው እንዲያዝ እኛ ከወረድን በኋላ ሙሉ ሰው ያጫነ ከኛ በኋላ ኢማጅ እዛኛው ላይ ወንሮ ሞት ነበር ማለት ተያዩ የነበረ ግን ስትሄድ ተከፍሎ ነው ሄደው ብዙ ነው ተከፍለን ነው 28 እንዲህ ነገር ነው በጣም ብዙ ነን እና ከኛ በኋላ ያለው እንትን አለ ሳመጣ ማለት ነው አሁን ያንን ሙሉ እንደዚህ አይነት መረጃዎችን አሁን ጀልባ ሳመጣች ይሄን ያል ሰው ሞተ ይሄን ያል ሰው የሚባለው አሁን ሶሻል ሚዲያ ስላለ ነው ያ የሚወጣው እንጂ በዛ ሰዓት የሞተው ህዝብ ቁጥር ብዛት በጣም ብዙ ነው በዛ ዘመን አይደል በጣም ብዙ ነው ባህር የሚበለው በጣም ብዙ ነው በጣም ብዙ ነበር እኛ ራሳችን እኔ በጣም ብዙ ሰምቻለሁ አንተ እዛ ያለ ማለት ነው አንድ ፎቶ አየውን ሀገር የኢትዮጵያኖች ባንተ ሶሻል ሚዲያ ላይ ሞተው ሐውልት የቆመላቸው ጣሊያን ውስጥ ነው እስቲ እንደው ስለሱ ኢቨንት ነገር እሱ ኦክቶበር 3 2013 በዚህ ዙሪያ ላይ በጣሊያን ላምባዶዛ የምትባል ቦታ ደሴት ላይ ብዙ ሰዎች አልቀዋል ብዙ ሰዎች ሞተዋል አሁን እንደውም እየባሰበት ነው የመጣው በጣም ብዙ ሰው ነው የሚሞተው እና እነዛ ሰዎች ሙሉ ለሙሉ ኢትዮጵያና ኤርትራውያን ናቸው አብዛኛው እና እኔ አሁን እሱ ሐውልት እንትን የሚለኝ እንግዲህ ጀግና የተባለ ህዝብ ጣሊያንን ያባረረ ህዝብ
አልገዛም ያለ ህዝብ በፈቃደኝነት ውሃ ውስጥ ሞቶ ሐውልት ሲቆም ያ ስነ ልቦናዊ ጥቃት ነው የሚያደርሰው። በባህርም መጣ በአውሮፕላንም ሄደ ሀብታም ሆነ ድሃም ሆነ ሁሉም ላይ ኢትዮጵያውያን ናቸው፣ ዜጎቻችን ናቸው። ሁሉም ሰው ላይ ስነ ልቦናዊ ጥቃት ነው የሚደርሰው እና ያ የሚያሳየኝ ለኔ ትልቅ የቤት ስራ እንዳለብን በጣም ትልቅ የቤት ስራ እንዳለብን ሁላችንም በተቻለ መጠን ወደ ራሳችን መመለስ አለብን። ወደ እሴቶቻችን መመለስ አለብን። ወደ ማንነታችን መመለስ አለብን። እውነት ከክፋት ከተንኮል ከመቀኝነት ከሸረኝነት ወጥተን በመተሳሰብ ወንድም ይለፍልህ አንተ እስኪ አንተ ይለፍልህ ቀጥሎ እኔ ያልፍልኛል እስኪ ምን ካንተ መጠቀም እችላለሁ መደነቃቀፉን ትተን እንደገና ደግሞ በምንችለው ነገር እየተከባበርን ወንድ ሴት ወንድን እየተከባበርን ራሳችንን ብናይ ጥሩ ነው። አለዛ በጣም አደገኛ ሁኔታ ላይ ያለ ነው። ይሄ ስደት በነገራችን ላይ ተፈጥሯዊ ነው። ስደት ተፈጥሯዊ ነው። የአስተዳደዱ ሁኔታ ነው የሚወስነው። ለምሳሌ ባደጉ ሀገሮች ሰዎች በአየር ለውጥ ምክንያት ይሰደዳሉ፣ የተሻለ አየር ፍለጋ፣ በትምህርት ይሰደዳሉ፣ የሥራ ኦፖርቹኒቲ የተሻለ ስራ ኖርማል ነው። ወደኛ ሀገር ስትመጣ ደግሞ ሶስት አይነት አስተዳደር አለ። በትምህርት የሚሰደድ ስደተኛ አለ፣ ተምሮ እዛው ይቀራል ወይ ተመልሶ ይመጣና እዚህ ይሰራል። ደግሞ በችግር የሚሰደድ አለ ልክ እንደኔ አይነቱ ማለት ነው። በዛ ውስጥ ደግሞ ወደ 70% የሚሆነው ይህ ህዝብ የተማረም ያልተማረም አለበት። ሶስተኛው ደግሞ በቅብጠት የሚሰደደው ነው። ያለውን ንብረቱን ሽጦ ምናምን ሄዶ በቃ ሌላ ዓለም ውስጥ እንትን ለማለት እሱም ሌላ ነው። እኛ ጋር ስትመጣ ግን ይሄ 70%ቱ ከፍተኛ የሆነ አጎላው ያለንን እንትን አጎላው። ይሄ ችግሩንም ሁሉንም ነገር አጎላው። እንደው ስለዚህ ስናወራ አንተ በዚህ ላይ ጥልቅ ያለ ጥናት አድርገሃል። ይህንን መከራዮት ካለፍክ በኋላ አሁን በተሻለ ኑሮ በተሻለ ነገር እንደምትሰራ ይቃለሁ። ለግን ለትውልድ ይጠቀም ብለ የራስን ገበና እንኳን ሳትሸፍን ለሁሉም ይሁን ብለ ይሄ መጽሐፍ አዘጋጅታል። እንደው በዚህ በታሪኩ መሃል ብዙ ኢትዮጵያኖችን የማናገር የማግኘት ገጠመኝ ይኖራል። ለምሳሌ እህትና ወንድም ሆነው ወይ መንታ ወንድም ሆነው ወይ ቤተሰብ ሆነው አንዱ ባህል ላይ ቀርቶ አንዱ ኢትዮጵያዊ ሆነ በግልስ ሴቶች የተደፈሩ ታሪካቸውን ያወያዩ በጣም አስቀያሚ ህይወት የኖሩ ስማቸውን ባልጠራ ሳጠራደው እንዲያጋጠመኛል። ኢንተርቪው ስታረግ አንተም ያጋጠመ ነገር ካለ መቼም ወደ አውሮፓ ከገባ በኋላ በጣም ብዙ እስቲ እንደው አንድ ታሪክ ልንገርህ። አስተማሪ ስለሆነ ብዬ ነው የሚያሳዝን አንድ ታሪክ ልንገርህ። እንደው አስተማሪ ከሆነ አንድ ልጅ ነው በባህር ነው የገባው። ወረቀት የለውም እና ዲፖርት የምትሰጥ ወረቀት አለች። በየሀገሩ ያሉ ሰዎች ያውቁታል። ያቺ ወረቀት የምትቀየረው በስራ ወይ ደግሞ በትምህርት ነው ወይ ደግሞ ኬዙን ካመኑበት ነው። እሱ ውጣ ተብሏል፣ አገር ለቀ ውጣ ተብሏል። በዛ ውስጥ ትግል ያደርጋል፣ የስራ ይሰራል ወረቀቱን እንትን ለማለት እና እሱ ጋር እኔ መሰራበት ቦታና እሱ የሚኖርበት ቅርብ ስለሆነ እሱ ጋር አድራለሁ አልፎ መንገዱ ሩቅ ስለሆነ ሲደክመኝ እሱ ጋር አርፋለሁ። ሁሌ የሆነች ነጭ መኪና ትቆማለች እና አንድ ቀን እባክህ ተጠንቀቅ አልኩት። እቺ ነጭ መኪና አልተመቸችም ተጠንቀቅ አልኩት። ብዙም እንትን አላለም። ኦኬ። ከዛ ከወንድሙ ጋር ይደዋወላል። ከወንድሙ ጋር እየተደዋወለ ወንድምየው አንተ በመጣህበት መንገድ መምጣት ፈልጋለሁ ብሎ ይለዋል። ከዛ አትምጣ እኔ ያለፍኩበት እንዲ ነው ብሎ ይነግረዋል። አልተቀበለው። ሳይነግረው ልክ እኔ እንደወጣሁት መጣ። ያው እሱ አንዳንዴ ሶሻል ሚዲያ ላይ ልብስ ለብሶ ምናምን ስልክ ይዞ እዚህ አንገቱ ላይ እንትን አድርጎ ፖስት ያደርጋል። ያንን ያህል ወንድሙ አየ እንትኑ በደሉ አየው። አሁን ውጪ ያሉ ሰዎች እንደዚህ ያደርጋሉ። ጥንቃቄ ያስፈልጋል ለሌላ ሰው። ያንን አይቶ መጣ። በእንትን ሲል ባህር ውስጥ ሞተ፣ ውሃ ውስጥ ሞተ።
እዛ ያለ ሰው እኔን ኮንታክት አደረገኝና ነገረኝ እባክህ ወንድሙ ሞቷልና በጣም የሚወደው ወንድሙ ነው መካሪው ነው ያለሱ መኖር አይችልም ይሄ ልጅ ከዛ ሲደወል ለኔ ነገረኝ ምን ብዬ ልንገረው ያ ወቅት ለኔ በጣም ከባድ የሆነበት ወቅት ነበር ይተጋል የሆነ ነገር ለመቀየር ከድህነት ውስጥ ነው የወጣው እና መጨረሻ ላይ ራሱን ለማጥፋት በሚበት ወቅት እኔ ማጠገው ነበርኩኝ ግን በቃ ሳስበው መጠጥ ውስጥ ተገባ በጣም ይጠጣል በጣም እንትን ይላልና አጋጣሚ ሆኖ ቀር ይያለኝ በቃ ማክሰኞ ቀን ነው ወደ ቤት ሄድኩኝ ጉዳይ ስለነበረኝ አላደርኩም እሱ ጋር ወደ ቤት ሄድኩ ያቺ ነጭ መኪና ለካ ፖሊሶች ናቸው እየጠበቁ ነው ብቻውን እስከሚሆን ድረስ ማለት እሱ ህገወጥውን እኔ ልሁን መለየት ስላልቻሉ እንትን በር ሰብሮ ገቡና ዲፖርት አረጉት ማለት ነው እና ብዙ አሉ እንደዚህ ጾታዊ ጥቃት የደረሰባቸው አሉ በጥይት እግራቸው ተመቱ ጥይት አሁን እግራቸው ውስጥ የቀሩ ብዙ ሪፊጂ ካምፕ ሰራ ስለነበር ብዙ አብሬ ቀብርቤ አወራቸዋለሁ ያሳለፉትን እንዲህ እየተነጋገረን ያለውን ነገር ትላለ እና እነዚህ ነገሮች አሉ እና ምንድነው መሰለህ ተሼ አሁንም ሰው ላይ ለመፍረድ እንትን ቀላል እንደው ያው ወዶ አይሰደድ እውነት ነው ሰው ወዶ አይሰደድ አሁን አንተ ያንተ ህይወት ምስክርነት የቤተሰብን መከራ 7 ሰዎች እኔን ተስፋ ያደርጋሉ ብለ ነው በዛ 15 አመት ተሰደ ያየው መከራ እንዳልከው ብዙ ነው ትክክል እዛ ደርሰ ደግሞ ከሌላ ኢትዮጵያኖች የግል ታሪክን በማድረግ ለትውልድ ይጠቅማል ብለ ጥናት ላይ ተመረኮሰ ግል ታሪክን ያደረስከን አሁን ምን ከተማ ነው ያለው ጀርመን ኮሎን ይባል ዶርትሙ ያው ብዙ ኢትዮጵያኖች የሚያውቁ ዶርት በኳስ ዶርትሙን የሚባል ከተማ አለ አይደል እዛ አካባቢ እንደው ግን አውሮፓ ሲገባ እፎ ወይ ያስብላ አይባልም አስብልም ምክንያቱም የመጀመሪያው ሌላ ፓርቲ ይጀምራል ደግሞ እሱ ሌላ ፓርቲ ሌላ ህይወት ይጀምራል ምክንያቱም ቋንቋ አለ ባህል አለ ምግብ አለ የሰው እኛ ደግሞ ሶሻል ላይፍ ለምደናል እና በተለይ ደግሞ እንግሊዘኛ ተናጋሪ ያልሆኑ ሀገሮች ስትገባ ከባድ ነው ቋንቋውን 0 ብለ ነው የምትጀምረው 1 ብለ ነው የምትጀምረው 3 4 5 አመት ይፈጃል እንግዲህ እሱ ራሱ ሌላ ሀስል ዲግሪ ኖረ ማስተርስ ኖረ ዳዝንት ማተር መማር አለበት ቋንቋ መማር አለበት ከኤቢሲዲ ትጀምራለህ በዛ ሂደት ውስጥ ያንተ ጥንካሬ ደግሞ ይወስናል አንዳንዱ የተማረው ያን ሁሉ አመት ተምሮ ከገባ በኋላ እንደገና ህይወትን ብሎ መጀመር ይሰለቸውና በቃ እንደሆነው ይኖራል እዛ ላይ የሚሰጡ ደግሞ ቤት በጣም ጠባብ ነው ይባላል እውነት ነው የአገሮቹ ይወስናሉ እኛ ጋር አሁን ሰፋ ያሉ ናቸው ነገር ግን ከመንግስት የሚገኝ ገንዘብና ጥቅም ከአንገት በታች እንዳትሞት ተተነፈሳች ትሰጣለች ከአንገት በታች ያቺ ገንዘብ እንዳትሰራ እንትን እንዳትንቀሳቀስ ደግሞ ተቀብራል ያ ማለት ያቺ ገንዘብ አለች መስራት አትችልም ስለዚህ አንድ ሰው እዛ ወደ የሚፈልግበት ሀገር ከገባ በኋላ ኮምፕሊትሊ ማድረግ ያለበት የመጀመሪያው ቋንቋ መማር ላንጉዌጅ መማር ማነው ካልቸሩን መማር ሶሻል ኮሚኒቲ ጋር ፓርቲሲፔት ማድረግ ከሰዎቹ ጋር ዲቨሎፕ ማድረግ የኛ ማህበረሰብ አይፈልግም አይችልም በቃ የራሱን ኮሚኒቲ ብቻ የሚፈልገው ያ ትልቅ ዳሜጅ አለው እና የግድ ደግሞ ከሌሎች ዜጎች ጋራ በርግጥ ባህላቸው ከባድ ቢሆንም ምትፈልገው ድሪምን ለማሳካት ማለፍ አለበት አማንግ ፈልጋቸው ባህሎች በመተው ለምሳሌ እንደ ቋንቋዬን ዲቨሎፕ አደርጋለሁ መማር ይችላልው ካልክ ጠጋ ብለ ተምረህ እጥፍ ማለት የሥራ ኦፖርቹኒቲ ካዘጋጀልን እንደዛው ማለት ነው እና ቶሎ ጊቭ አፕ ማድረግ ተስፋ መቁረጥ ደግሞ መንግስት የሚሰጠውን ገንዘብ ተቀብሎ በመኖር ረጅም አመት እንዳይሰሩ ኦሬዲ ፍሪዝ ሆነዋል ለምሳሌ ውጪው ቀዝቃዛ ነው ውስጥ ደግሞ ይሞቃል ቀዝቃዜውን ፈርተ ከዚህ ከኮምፎርት ዞን ላለመውጣት ረጅም ጊዜ ልትቀመጥ ትችላለህ ቀዝቃዜውን ፈርተ ስለዚህ አንተ ሁለቱንም እንተ ማለት አለብህ አይደለ በተለይ ደግሞ በስራ ዘርፍ ላይ ወይ ደግሞ ህይወትን በመትቀይርበት ሁኔታ ላይ ቻሌንጅ የሆኑ ነገሮችን መጋፈጥ አለብህ ሰው መጋፈጥ አለበት እና ያንን የመጋፈጥ ባህል
በጣም ዊክነስ በጣም ለምሳሌ አሁን ብዙ ኢትዮጵያኖች ዋጋ ከፍለው ህይወታቸውን አስይዘው እዛ ከደረሱ በኋላ ለዚህ ነው አይሉም ብለ ነው እንደው ለዚህ ነው ወያኑ ለዋጋ የከፈለ ማለት ብዙ ሰው አሁን ቋንቋ እስከምትለምን 5 ዓመት ሳትሰራ እዛ ላይ ወረቀት ይፈቀድ ከይዘት አይቶ ነው እና የነዚህ ባህር ማዶ ያሉ ኢትዮጵያኖችን እንደው መከራቸውን እንድንረዳቸው እስቲ ንገረን አንተ በመጽሐፍ አልጓል ትልቅም በጥናት የተመረኮዘ ወደ መጨረሻ ላይ እንመጣለን እየሰራ ነው በአለም ዙሪያ እየሰበሰብክ ነውና ይሄንን ነገር እስቲ እንደው ለአስረዳ ላሉት ወኪል ለነበልና በእውነት የነምል እኔ አሁን ለምሳሌ እዛ በዩሮፕ ላሉ ወይ ደግሞ ዌስተርን ሀገር ላሉት ኢትዮጵያን ትውልድ ኢትዮጵያውያኖች በመጀመሪያ ትልቅ ክብር አለኝ ሪስፔክት አለኝ በችግር ውስጥ በብዙ መከራም ቢያልፉ ሀገራቸውን አረሱ ክሬዲት ማግኘት አለባቸው ቤተሰቦቻቸውን ይረዳሉ ብዙም ይረዳሉ በጣም ብዙ ኢትዮጵያኖች ጎረቤት አንድ ነገር ሆነ ቢባል በገንዘብ አንስተው ይረዳሉ ልብስ በመላክ የተለያዩ ነገሮች በመላክ ይሄንን ያግዛሉ ለምሳሌ የአባይ ግድብ ሲገደብ በጣም ብዙ ኢትዮጵያኖች አሉ ኮንትሪቢዩት ያደረጉ አንድ ነገር ኢትዮጵያ ውስጥ ቢፈጠር በጣም ብዙ ኢትዮጵያኖች አሉ እነዚህ ኢትዮጵያኖች በጣም ብዙ እነዚህ ሰዎች ክሬዲት ሊያገኙ ይገባሉ ሌላው ደግሞ ብዙ ጊዜ አንድ ኢትዮጵያዊ ቢኖር በተለይ ኢትዮጵያ ውስጥ ያሉት ወንድሞቻችን እንዲረዱ ምን ፈልገው እኔ እንኳን ከሰው ባህሪ ጋር ተስማምቼ መኖር እችላለሁ ትንሽ አንድ ባህሪ አለብን ለምሳሌ ከውጪ መጣ ሲባል የተወሰነ ብር ነው ይዞ የሚመጣው ዩሮፕ ላይፍ ሶሻሊዝም ነው ካፒታሊዝም አይደለም በጣም ብር ብዙ ብር ይዘው አይደለም የሚመጡት እንጠብቃለን ግን ምን አላቸው በጣም ኖሌጅ አለ በህክምናው ዘርፍ በእጅ ሙያው ዘርፍ በተለያየ በዚህ በጤና ዘርፍ በተለያየ ዘርፍ ውስጥ ሙያ አላቸው ያንን ሙያ ማስተማር ይችላሉ ኢትዮጵያ ውስጥ ደግሞ የሚፈልገው ትምህርት ላይ መስራት አለብን ያ የትምህርት ዘርፉን ለመቀየር የነሱ አቅም ያስፈልገናል ነገር ግን ምንድነው አንድ ሰው ከውጪ ሲመጣ ሰው የሚያስበው ለምሳሌ እኔ አንተን ባገኝ ካንተ ጋር ብቻ ኮሙኒኬሽን እንዳለኝ ያስባሉ ግን በዙሪያዬ ምናልባት 10 20 ሰው ሊኖር ይችላል ሁሉም ገብቷል ብር ያለው ነው ጠባቂያ ሶ ለነሱ ምለው ጫወታውን ግልጽ ማድረግ ከሌለ የለም ጭውቶ መናገር በቃ አለ የለም ካለ ደግሞ ያለኝ ነው ብለ እዚህም ያላችሁ ወንድሞቻችን እህቶቻችን እንግዲህ እሱ አንዳንዴ ሌሽ በሉ እንደው ከቻላችሁ ዛሬ እኔ ውሃም ይሁን አንተ አንዷ ብር እኮ አቅም ስላላት አሁን አንዷ ስትዘረዘር እኛ ሀገር አሪፍ ናት ግን እናንተ ሀገር አንዷን ማግኘት ከባድ መሰለኝ አንዷ ዋጋ አላት እዛ ለምሳሌ እንበልና ትላንት አንድ ወዳጄ ሐሳብ አነሳ የ100 ዩሮ አለ 100 ዩሮ ለነሱ 100 ዩሮ ምንም ትንሽ ነች አለ 100 ዩሮ እዛ በደንበት ማለት 15 ቀን ማለት እንደ ሁኔታው እንዳወጣጡ እንትን ትልበታለ 100 ዩሮን እዚህ ካለው 100 ዩሮ ጋር 100 ብር ጋር ኮምፔር ያደርጋል ምን አላት የሚለው ግን አይደለም 100 ዩሮ ስትዘረዝረው ብዙ ይሆናል ነገር ግን እዚህ ያለው የኢንፍሌሽን እንትን ብሩን ስለዚህ ያንን እንትን ምንድነው ወደ መሃል ወደ ኮንትሮ ወደ ምንድነው የሚባለው ወደ ጋራ ሐሳብ በማምጣት ወይ ደግሞ ኮንትሪቢዩሽን በማድረግ ማስታረቅ ይቻላል ሶ በዛ ሂደት ውስጥ ዋናው እዚህ ያለውና እዛ ያለው በመደጋገፍ በመቻቻል ሐሳብ በመለዋወጥ ያለ ኢትዮጵያ ያለባትን ድህነት ኢትዮጵያ ያለባትን ችግር መቅረፍ መቻል እና እዛ ያሉት አቅም አላቸው በብዙ በተለይ በትምህርቱ ዘርፍ ስለዚህ እነሱ ያላቸው መጠቀም እዚህ ያሉት ደግሞ ለምሳሌ ትንሽ ላይክ እንደ ሽሮ እንደ በርበሬ ድሮ እኮ ያደርጉ ነበር አገር ውስጥ ያሉት እንደ ቆሎ ምናምን በዛ ስለማያገኙት በዛ ነገር አትሊስት እንትን ማድረግ ይቻላልና በአጠቃላይ ምን ልፈልግ ነው ተሽዬ እነሱ ያለፉበት መንገድ አለ ሌሎች ደግሞ ቢነቁ እወዳለሁ በጣም አስከፊ ሆኗል የዌስተርን ፖለቲክ በጣም አስከፊ ሆኗል በጣም በዚህ ሰዓት ተክተን የሆነ ሲስተም ውስጥ ካልገባን እና ወደዚህ ዲፖርት የመደረጉ ሁኔታ በጣም ብዙ ሰው ዲፖርት የሚደረገው እሱ ላይ እንመጣለን እንደው
እዛ ሀገር እየኖርክ ወደ ሀገር ይገባሉ ብለህ እንደው ምር ያለ ሁኔታ ገጥሞ ያውቃል? አላጋጠመም። ከአቅሜ በላይ እኔ ሰዓቱን ጊዜውን ተጠቅሜበታለሁ። አሁን ግን በጣም ውሽ ማለት መሮኝ ሳይሆን በቃ ገብቼ ባገለግል ማለት የማውቀው ሙያ በተለይ ለወጣቱ በእኔ እድሜ ላለው ከኔ እድሜ በታች ላለው ባስተምር ብሰጥ ደስ ይለኛል። ማለት ያ ነው የኔ ድሪሜ። ህይወት አጭር ነች። በቃ ከዚህ በኋላ የምፈልገውን አሳክቻለሁ እግዚአብሔር ይመስገን። ያው እንግዲህ የህይወት ማለት ድሪም የሚያበቃ ነገር አይደለም። ቢሆንም ግን እኔ አላልኩኝም። ስገባ አካባቢ አዎ በጣም ተቸግሬ ነበር። ጺሜን እየላጨው ያ ደግሞ ካፍንጫዬ በስትረስ ምክንያት ነው ደም እየወጣኝ ነው እና እናም ብዬ ከተማ እንዲቀይሩኝ የሆነ ገጠር ውስጥ ከተውኝ ማለት ነው። ጥለው ከረ አዎ ከተውኝ ማለት ነው። ስትረስ በጣም እንትን ብዬ አዎ እንደዚህ አይነት ብዙ ሰዎች አሉና እግዚአብሔር ይርዳቸው። ብዙዎቹ አሁን ውጭ የመጡ ባህሪያቸው ቁጡ ይሆኑብናል እኛ ለምናውቃቸው። ግን አንተ ደግሞ አይተሽ ቁጡ ነው አይደለም ኑሮ ነው የሚያስቆጣቸው አልከኝ። ምን ማለት ነው ኑሮ ያስቆጣ ማለት? እዛ ያሳለፉት ነገር ነው ወይ ግጥም ይልባቸዋል? ብሶት አለ። ለምሳሌ አጻም ብሶት አለ። አሁን ይሄ ብሶት የሌለበት ቦታ የለም። አይነቱ ይለያያል። ለምሳሌ ወደዚህ ስትመጣ ቁርስ ትበላለህ፣ ከጓደኞች ጋር ትገናኛለህ፣ ቡና ትጠጣለህ፣ ምሳ አለ፣ ሶሻል እንትን ስትሮንግ ነው። ጠዋት ተነሳ ቱታ ለብሰህ ወደ ስራ፣ ማታ ትመጣለህ ድከም ብሎ ኩክ ታደርጋለህ። ከዛ በኋላ ላይክ በሳምንት ቅዳሜና እሁድ አንዳንዱ እንደውም ቅዳሜን ሁሉ ይሰራል፣ አንዳንዱ እንደውም እሁድን የሚሰራም አለ። እኛ እኮ የሚመስለን ቁምጣ እያደረጋችሁ ባህር ላይ ደግሞ ለምን እንደዛ የፎቶ ትልኩልናል? ጀልባ እየነዳችሁ ባሪፍ ባቡር ምናምን ኤርፎን ምናምን እኛ በቃ እንደዛ አይደለም ተረት ነው ማለት ነው። አዎ እሱ እንግዲህ ስሪዲ ነው ልትለኝ ነው። ስሪዲ ነው እዛ እንግዲህ ያው እሱ ላይ ሰዎች ቢጠነቀቁ ጥሩ ነው። ምክንያቱም ማንን ላይ ነው ይሄንን እኛም ሁሉም ሰው እኮ ይሄ እድል አጥቶ አይደለም። ራሳችን ብንገዛ ጥሩ ነው። ምክንያቱም ያለነው ደሃ ሀገር ነው። ብዙ ደሃዎች አሉ። ይሄ ልጅ ቀደም እዚህ አንገቱ ላይ አርቲፊሻል ወርቅ እያደረገ ልብስ እንትን እያደረገ እንዲህ ያለ ፎቶ እየተነሳ ፖስት ያደረገ ወንድሟ የመጣ ብዙ ሰዎች ያንን ፖስት እኔ አሁን ሶሻል ሚዲያ ላይ ፖስት ማድረግ በጣም እጠነቀቃለሁ። አስተማሪ ካልሆነ በስተቀር ይሄ የውጥት ያለ ነገር አላደርግም። ለምን ብዙ ሰዎች አሉ በቀን ሁለቴ የማይበሉ ምንም አክሰስ የሌላቸው ተምረው ትልቅ ነገር ወይ ትልቅ ቦታ ደርሳለሁ ብለው ነገር ግን ያንን ሳይው በጣም የሚበሳጩ ሰዎች አሉ። ስለዚህ ብችል እኔ እንደውም ማገዝ መርዳት ያለውን ነገር ማሳየት ነውና በቁምጣ ያሉ ሰዎች እዛው ቢያደርጉት ጥሩ ነው። የሳቲስፋክሽንም ችግር ይመስለኛል። ለምሳሌ አሁን አንተ ካለህ ድሎትህ ምቾትህ ራስህ ነው። ምን ያደርግልሃል? በራስ መተማመን አለመተማመን ይመስለኛል። የመጓጓት የተሻለ ሀገር እንዳልከው ብዙ ስንሰማ ግን ብዙዎቹ ያው በሚያሳዝን ህይወት የሚያሳልፉ አሉ። የኢኮኖሚም ተጠቂ ሆኖ አሉ። ውጭም ሀገር ሆነው የገንዘብ እጥረት ያለባቸው በረንዳ ላይ ወደቁ ኢትዮጵያኖች። እኔ ፍራንክፈርት አንድ ጓደኛዬ ለስራ ጉዳይ ሄዶ ካደርኩበት ሆቴል ስወጣ በጣም የዘገነነኝ ብዙ ኢትዮጵያና ኤርትራኖች በረንዳ ላይ ተኝተው ፍራንክ እየጠየቁ አይቻለሁ ብሏል። እና በጣም ያሳዝን። አንዳንዱ ደግሞ በሚያሳቅቅም ህይወቱም ያልፋል። ከዚህ ዘይዶ ለቤተሰብ ማዘንም ይሆናልና የውጭ ህይወት እንዲሁ በቀላሉ አልጋ ባልጋ ብቻ አይደለም። ደግሞ ሰርተው እዛ ሄደው ተለውጠው ውጤታማ የሆኑ ሀገራቸውን ደግሞ የሚያግዙ በኢኮኖሚም ጥሩ የኖሩም ደግሞ አሉ። እንደው አንጻራዊ ነው እንበል በዚህ ሁኔታ። እንደው አንተ አሁን ባለትዳርና ግብታል ጮኛለችኝ። ያው በቅርብ እንጋባለን። በቅርብ ትገባል? አዎ። ኢትዮጵያዊ ናት? የውጭ ሀገር ዜጋ ናት? ጀርመናዊ ነች። ጀርመናዊ? አዎ። እንደው የባህል መፋለስ እንደውት ትንሽ እናውራ። የፈንዶ ፈረንጅን እኛ ፍቅራችን በወዳችን ነው ታውቃለህ አይደለ? አዎ። ፈረንጅ ደግሞ ፊት ለፊት ይገልጻል ይባላል። እንደው የባህል መጋጨት አይኖርም ወይ? ተግባብታችኋል? በእርግጥ ነው አለ። የሰው አስተዳደጉ ነው ባህሉ።
እና እኔ ደግሞ ባህሌን በጣም ነው የምወደው። ምናልባት ረጅም ዓመት ውጪ ብቆይም ኢትዮጵያ ውስጥ ካለው ኢትዮጵያዊ በላይ ባህሌን እወዳለሁ ብዬ እላለሁ በድፍረት ለመናገር። ስለዚህ አሁን ብዙ ጊዜ ዶሮ ስትሰራ፣ ድፎ ዳቦ ስትደፋ፣ ሽሮ ስትሰራ፣ ምስር ስትሰራ ምናምን እነዚህ ቡና ስታፈላ ሰዎች ይደነቃሉ። ግን ዩቲዩብ ላይ አስደፋታለ ድፎ እኔ ዩቲዩብ ላይ አይታ ምናምን እኔ ትንሽ ቡናውን ያው ቡና ስራ ላይ ስላለሁኝ ቡናውን ነው ያሳየዋት እንጂ ሌላውን በሙሉ በራሷ ነው እንትን ያለችውና ድፎውን ትበላላ ቤት በደንብ እኔ ብቻ ሳልሆን ኢቭን ለሌሎችም ሰዎች ይቀምሱታል ይወዱታል በጣም። ፈረንጇ ባለቤት ትጋግራለች፣ ትሰራለች። እኔ እንደው ወሰደኝ እንደ ይተንድፎ ነው አተከፉን አመጣላለሁ ግድ ነው። ቡናም ታፈላለች፣ ዶሮ ወጥም ትሰራለች። በደንበኛ የኛ በ12 ቅመም የተሰራች ዶሮ ሚለው በደንብ ቪዲዮ ሁሉ አለ። ስትሰራ እንድትሞክር አለ። እንጀራ መጋገር ነው የቀራት፣ እሱንም እየሞከረች ነው። ሌላው ግን በጣም የሚደንቅ የሚገርምህ ኢትዮጵያን ከመውደዷ የተነሳ በሰፌድ ስራ፣ በጥለት ስራ፣ በሸክላ ስራ እዚህ ባህልና ስፖርት ሚኒስቴር ደብዳቤ ጽፎልን ማስተርሷን የተመረቀችው በሱ ነው። ትምህርት ዩኒቨርሲቲው አልቀበልም ብሏ ይሄ አፍሪካ አንቀበልም ብሎ ቻሌንጅ አደረጓት። ቻሌንጁን አሸንፋ ያንን እዚህ መታ ታች ገጠር ድረስ ወርደን እሱን በዓለም አቀፍ ወደ 300 ምናምን ተወዳዳሪዎች ባሉበት ሶስተኛ ወጣ የኢትዮጵያን ስም ባንቲ የሚባለው የሻሸመኔ ማነው አርባ ምንጭ ውስጥ ጭንቻ ውስጥ ያለ አንድ ገበሬ ነው። በሱ ስም ነው አርጋ። እኔ አንድ ጥቁር ነኝ ብቻ ነበርኩኝ። ኢትዮጵያን ስም ነው ያስጠራችው። በዛ ስሜት ውስጥ የተሰማኝ ደስታ ልነግር አልችልም። አይገርም። ኢትዮጵያን አስጠራች። ጀርመን አይነት ነጭ ናት። ኢትዮጵያን አስጠራች። ሶስተኛ ወጣች ተወዳድራ። አንደኛ አሜሪካዊ፣ ሁለተኛ እስራኤላዊ፣ ሶስተኛ እሷ እና ይሄ ለኔ ትልቅ ክብር ነው። ስለዚህ በደንብ ደግሞ ሰርቼባታለሁ። ባህላችንን በማስተማር ሰውን ማክበር። በእርግጥ እሷም ከቤተሰቦቿ ያወረሰችው ጥሩ ነገር አለ። የኔም ባህሪ ከባድ ነው። ያንን ሁሉ ችላ ነው እንግዲህ። አንተስ እሷ አልሰራችብህም? ከእሷ የተማርከው ነገር ለምሳሌ አለ? በእውነት አለ። ለምሳሌ እኔ በጣም ሰዓት ላይ አስቸጋሪ ሰው ነበርኩኝ። 2 ሰዓት ቀጥረኝ 3 ሰዓት እመጣለሁ። አሁን ያንቀጠቀጠኛል። 20 ደቂቃ ከቆየው ደውዬ እነግርሃለሁ በቃ እንደዚህ ናይት እዚህኛ ገራው ከ5 እስከ 6 እመጣለሁ ነው ምን ያለም ዶብ እሷ ስትሪክት ናት በሰዓት እሷ ብቻ ሳይሆን በአገሩም ነው ሰዓት ላይ ምን አለ 10 ደቂቃ ኖርማል ነው። መኪና እንትን ሊይዝ ይችላል ምናምን 15 ደቂቃ ሲሆን ሰዓታቸውን እንዲያያሉ እንደዚህ ያያሉ። ያ ማለት you are late። ከጊዜ ጋር ሁሉ ነገር ከጊዜ ጋር ነው እና ያን ህይወትም ሁሉ ነገር ከታይም ጋር ያንን እኔ እንትን አድርጌ እኔ አሁን አንድ ጊዜ ስራ ሰራለሁ። ስራ እየሰራሁኝ ከስራ ያባሩኛል። ስራ ያባሩኝ በጣም ነው የምሰራው። በጣም በታማኝነት ሰራለሁ። በጣም ይወዱኛል። ለምንድን ነው ብዬ የመጨረሻው ያባረኝ ጠየቅኩት። ጠይቀው በጣም ነው አንተ ስራ ጎበዝ ነህ፣ በጣም ብርቱ ነህ ምናምን። ለካ በካሜራ ይኛል ሁሌ 30 ደቂቃ 40 ደቂቃ 25 ደቂቃ አርፍጄ እመጣለሁ። ለካ ያቺ በካሜራ አሳየኝ። በካሜራ ሰው የለም ካሜራ ነው የሚቆጣው በካሜራ እና ከዛ ቀን በኋላ ተማርኩኝ ማለት ነውና እሱ በደንብ አስተምሮኛል። ለዚህ ጊዜን ተጠቅሜያለሁ። አሁን የታይም ቫልዩ በደንብ ገብቷል። በጣም እያንዳንዱ ነው ሁሉ ነገር በታይም ነው። በጣም ሁሉ ነገር እቤን ቀደም አላየም። ስልኬስ ታይም ሊሚት አለው። በታይም ሶሻል ሚዲያ በታይም ነው። ኦሬዲ ከፋፍየዋለሁ። በቃ በጣም ስዊት እንደው ይሄን ቪዲዮ ታይ ይሆናል ባለቤትን እወድሻለሁ ማለት ይችላል በጀርመንኛ። በእኛ በአማርኛ ባታቃለች ብዬ አስባለሁ በቋንቋ በደንብ እንዲገባት። እሺ በጣም በደስታ Hier, meine liebe Martina, ich habe ganz viel Liebe für dich und ich stolz auf dich. Ich bin gerade hier in einem Interview. Wenn ich das hier erzähle, das, was wir gemeinsam geschafft haben, es ist mit großem Stolz und
Ja, das ist deine Hilfe, dass du für meinen Erfolg auch. Ich danke dir, dass du immer hinter mir bist. Und ich habe auch ein bisschen erzählt, was du auch hier in Äthiopien gemacht hast. Und ja, die Leute lieben dich auch hier. Die haben Stolz auf dich und das, was du gemacht hast, wirklich toll. Und wir werden gemeinsam in Zukunft auch hier viel schaffen, unser Land, Äthiopien, Deutschland zusammen kooperieren und dann wir werden auch das große Projekt zusammen machen. Und ja, der hat mir erlaubt, dass ich sagen kann. Und wirklich, ich bin gerade ein bisschen aufgeregt, weil ich so dankbar bin, wirklich. Also das ist deine hervorragend. Danke dir. Ich liebe dich ganz, ganz, ganz viel und hier auch die Leute. Danke. Sehr gerne. እንደው ታሪክ በጣም መሳጭ እጅግ አስደናቂ ነው። ይሄን መጽሐፍ በየትኛው መጽሐፍ መደብር ሰው ማግኘት ቢፈልጉ የማይገመቱ ታሪኮች ትልልቅ እውነቶች ብዙ ታሪክ ውስጥ ያልገባ ነው እዚህ ውስጥ ያገኙታል። የት ያገኛሉ ይሄን መጽሐፍ? ይሄን መጽሐፍ አንዳንድ መደብሮች አስገብቼ ነበር። አጋጣሚ ሆኖ ኢንዳይሬክት ብዙ ሰዎች በሶሻል ሚዲያ መጽሐፍን የት ነው የምናገኘው ይሉኛል። እዚህ ቦታ ታገኙታላችሁ እላቸዋለሁ። ለካ ሰዎች እየሄዱ ያጡታል። አሁን ሄጄ ኢንዳይሬክት ጠየቅኩኝ። ስጠይቅ የለም መደርደሪያ ላይ የለም፣ ግን የሆነ ቦታ ተወሽቆ ታች እንትን ውስጥ አገኘሁት። ያ በጣም አስቀየመኝ። አሁን ይሄንን እንግዲህ ሁነኛ በመጽሐፍ መደብር እስከማገኝ ለጊዜው በሶሻል ሚዲያ ሊያገኙት ይችላሉ። አማዞን ላይ በጣም እየጣርኩ ነው። አማዞን ላይ በጣም ወሳኝ ነው። አማዞን ላይ ይገኛል። በቅርቡ አማዞን ላይ ይገኛል። በእንግሊዘኛም እየተተረጎመ ነው። በጀርመንኛም በጣም ይጠብቁ ብዙ ጀርመኖች አሉ። ብዙ ጓደኞች አሉኝ። በኳሱም በቡና ዘርፍም በሶሻል ሚዲያ በጣም እየጠበቁ ነው ያሉት። ወደዛም ይተረጎማል፣ በሌሎች ሀገር ቋንቋዎች ይተረጎማል እንደ ፈጣሪ ፍቃድ። እስከዛው ድረስ ግን ሀገር ውስጥ በሶሻል ሚዲያ በውስጥ መስመር ኮንታክት ቢያደርጉኝ ናትናኤል መኩሪያ ብለው በእንግሊዘኛ ናትናኤል መኩሪያ ብለው ቢጽፉልኝ ፌስቡክ፣ ዩቲዩብ፣ ኢንስታግራም፣ ቴሌግራም ላይ ቢጽፉ ያገኙኛል። በውጪው ደግሞ አሁን ጀርመን ላይ ቱር እያረኩ ነው ያለሁት። 3 ሀገሮች አድርጌያለሁ። አሁን ስመለስ እንደ ፈጣሪ ከዚህ ስመለስ ደግሞ ቤልጂየም፣ ሉክሰምበርግ ከቻለ ቤልጂየም፣ ፈረንሳይ፣ ኔዘርላንድ፣ ጣሊያን፣ እንግሊዝ፣ ስኮትላንድ ምናምን አሉ እኔ የሚያውቁ ሰዎች ቱር አረጋለሁ። እነሱም በውስጥ መስመር ኮንታክት እያደረጉኝ ቢከታተሉ መቼ እንደማዘጋጅ ቢያደርጉ ጥሩ ነው። በዚህ መጽሐፍ ምርቃት ላይ ወይ ደግሞ በመሰባሰቡ ሂደት ላይ በጣም ብዙ ነገሮችን እንወያያለን። ቪዲዮዎች አሉ የሰበሰብኳቸው። ከሰዎች ጋር ተገናኝተን ደግሞ ሴቶቻችን ላይ በመነጋገር አንድነታችን ኢትዮጵያ አሁን የፈራረሰውን ማንነታችን እንደገና የመገንባት ወደ ባህላችን የመመለስ ከዚህም ካለው እናንተም ደግሞ የምትሰሩት የሶሻል ሚዲያ በጣም አሪፍ ነው። ቀደም እንዳወራኝ ተሺ በጣም አሪፍ ነገር ነውና ከእናንተ ጋርም ተቀራርቦ የመስራት መደጋገፉ ምናምን ነገር እንዲኖር ያስችላል ይሄ መጽሐፍ ማለት ነውና ኢሮፕ ላይ ከኢሮፕ ከጨረስኩ በኋላ ስካንዲኔቪያ ሀገሮች ከስካንዲኔቪያ ሀገር በኋላ አሜሪካ፣ ካናዳ፣ አሜሪካ ከዛ ወደ አረብ ሀገር ማለት ነው ዱባይ እና የመሳሰሉ ሀገሮች አስባለሁ። መልካም። ኢትዮጵያ ውስጥ ተመርቋል። አዎ መልካም። እንደው ብዙ አተወያየን፣ ሰዓት ይገድበናል። አሁን አንተ በዚህ ላይ ኤክስፐርት ሆናል። እንደው ከስደት ተመላሽ ከሆኑ የመንግስት ባለስልጣናቶች የግል ድርጅቶችም አሉ በጣም ከነሱ ጋር በሪሰርች ላይ በእውቀት ላይ የተመሰረተው ጥናትን አብረ ለመስራትና በስደት ውስጥ ያሉ ኢትዮጵያኖችን ለማገዝ ምን ያህል ዝግጁ ነህ? እኔ እንግዲህ እንደነገርኩ ከዚህ በኋላ በተለይ ወጣቱ ላይ በሰራ ደስ ይለኛል። በዚህ ዘርፍ ያለው ማንኛውም ተቋም ጋር አብሮ በጋራ መስራት በጣም እፈልጋለሁ፣ ደስ ይለኛል። ዋናው ዓላማው ዜጎቻችን አገር ውስጥ ውጤታማ ማድረግ ማፍራት፣ ወደ ሲሰደዱ ዕውቀት ይዘው እንዲሰደዱ እንደው በህጋዊ መንገድ ማለት ነው ሲሰደዱም ይሄን ይዘው እንዲሄዱ የሚያስችል ነገሮች መስራት እፈልጋለሁ። ፍቃደኛ ነኝ። በዛ ላይ እንግዲህ ቅድም በስደተኛ ጣቢያ ሁሉ ሰርቻለሁ ብላል። ኤክስፐርት ብለህና በዚህ ላይ ያለ ልምድ ለማካፈል ዝግጁ ነህ?
በሚገባ ውድ ያሌታ ሚዲያ ተመልካቾቻችን እንግዲህ ካልተሳሳትኩ በኢትዮጵያ ውስጥ በስደትነት ስደት ተመላሽ የሚባል ቢሮ አለ በዛ ላይ የሚሰሩ ኤንጂኦችም አሉ እንግዲህ ናትናኤል መኮንን አብራችሁ አግኝታችሁ አብራችሁ ስሩ አንዱ ትልቁ ፍልሰት ነው እንደው ቀደም ያላወራ ነው እነሱን ብለን ስላንተ የሥራ ባህሪ ትንሽ ብለን እንውጣ አሁን ለምሳሌ አሁን ስንሰማ በጣም እየዘገነነ ነው የመጣው የውስጥ ኦርጋንን በራ ላይ መዘረፍ መሞት ፑላሊትን የተለያየ ነገር እንሰማለን አንተ ጥናት እያረክ ነው እንደው እናንተ ከወጣችሁ በኋላ ያለው ልምምድ ሰምታል ናቲ ይሄንን ያጋጠመ ወይ ያጠናው ነገር አለ በዚህ ጉዳይ በዚህ ጉዳይ ላይ አንዳንድ ነገሮች ከኛ አቅም በላይ ናቸው በመንግስታዊ አቋም ይፈቱ ናቸው አንዳንድ ነገሮች እኔ የምችለው እንደ ናትናኤል አንድ እንደዚህ ጋር የምችለው ያለውን እውነታ ማሳየት መንገዱን መጠቆም ማለት ተሰደዱ የሚለው መንገድ ሳይሆን ያለውን ችግር ተሰደዱ ማለት አልችልም በነገራችን ላይ ምርጫው የዛ የሚሰደደው ሰው ነው ግን አትሊስት በቃ ግዴታ ነው ከተባለ ግን ማወቅ ያለባቸው ነገሮች በዚህ መጽሐፍ አስቀምጫለሁ እነዚህ ግን እንደዚህ አይነት ጥቃት የሚያደርሱ ሰዎች አንድ ቀን የተደራጀለት ኢትዮጵያ ወደ ቀድሞ ጥንካሬ ተመለሰችለታ ይዛ ሰዓት ወየው ብንል ጥሩ ነው ቢያርፉ ጥሩ ነው እውነቴን ነው እኛ ብዙ እንግዳ ተቀባይ ሀገር ብዙ ውለታዋን ሰዎች ነን ህዝቦች ነን ዛሬ ላይ እንዲ ችግር አለባቸው ብለው የሚያጠቁን ሰዎች ያው እንደሱም እሱን ቢተው ጥሩ ነው በችም ቋንቋውን ስለማይሰሙ ነገር ግን ይሄ ሞቲቬሽናል እንዲሆን ነው ለሙሉ ኢትዮጵያዊ አንድ ቀን አንድ መሆናችን አይቀርም ማለት በዚህ ባል ያለው ችግር የአንድነታችን ችግር ለብዙም ስደት ዳርጎናል ብለ ሰላም ማጣቱ በየቦታው ያለው ችግር ብዙ ወጣት እንዲፈልስ አድርጓል ማለት ነው ዋናው ለእኔ የኔ ራሴ ኮንሴፕት የህዝብ ቁጥር መብዛት ነው ብዬ አስባለሁ ወደዛ አልገባም በጣም ብዙ ነገር አለው ራስ መቻል ኮንሴፕት ነው ሌላው የውስጥ ችግር የሚለው ነገር በሙሉ እንግዲህ አንዱም ዘርፍ እሱ ነው አለመስማማት ያው እንደዛ አይነት ነገር ያመጣል ግን የሚሻለው ለሁላችንም አንድ ብንሆን ተስማምተዋል ብንስማማ በቃ በችግሮቻችን ላይ ብንሰራ አንዱን ቢደግፍ የተቸገረን ብንረዳ እንደዚህ ብናደርግ ወደ ማንነታችን ኢትዮጵያ ወደ እንትኗ ትመጣለች ወደ ከፍቷ ትመጣለች መልካም እንግዲህ ናቲ አውሮፓ ምን በላ ምን ጠጣላለ ያው በደፍ ስለሆነ ያው ዋናው ችግሩ ላይ ነውና አሁን አንተ በግል ኢትዮጵያ ውስጥ ምን የመስራት ፕላን አለ በግል ኢንቨስትመንትስ የተለያየ ነገር ካለሱም ብለን እንጨርስ እሺ እኔ አሁን ከመጻፉ ጋራ ተያያዥነት ያለው ስራ መስራው ቡና ስራ ላይ ነው የቡና ስራ ውስጥ የገባሁት 2019 ነው ሪሰርች 2014 ጀመርኩኝ ጀርመን ላይ እስከ 2018 መጨረሻ ድረስ ቡና በማስቀመጥ ሳምፕል በመስጠት ምናምን በደንብ ገባሁበት በደንብ እንትን አካዴሚካሊ ገባሁበት ከቡናው ከመትከሉ ጀምሮ እስከ ሲኒ ድረስ ያለው ማለት ነው እና ዛ በደንብ ከሰዎች እንትኑ ማህበረሰብ ውስጥ በሱ ነው አንዱ የገባውበት ብዙ ሰው ያፈራውበትም እሱ ነው አሁንም በቡናው ዘርፍ ላይ የተሻለ ምርት እንዲኖር ሰዎች በእውቀት እንዲሰሩት እኛም የተሻለ ምርት አምርተን እንድንሰራ እንትኑ አለኝ ፍላጎት እሱ ላይ ይሰራው ነው አባቴ ከደቡብ ነው የመጣው ሲዳማ ሀገር ሰው ነው እርሻ ነበረው ያው ወንኛም ብሎ ወጥቶ ነው ቤተሰቦቻችን እዛ አሉ ያው እኛ እዚህ ብንወለድም ነገር ግን አሁን ተመልሼ እነሱ ጋራ አንዳንድ ፕሮጀክቶችን በመስራት ለወደፊት በጋራ በደም ሰፋ አድርጎ ለመስራት እሱን እያደረኩ ነው ያሉት እንትን ነው ይሄ ምንድነው የሚባለው ኢንቨስትመንት የኖሌጅ ኢንቨስትመንት ይሄ የኮኦፐሬቲቭ የኢንቨስትመንት ላይ ነው እየሰራው ያለሁት ኢትዮጵያኖች በውጭ ያሉ በሙሉ ኢትዮጵያኖች ቢሞክሩት ቡና ስራ ላይ ከሌሎች ሰዎች ጋር ተጠግተው ቢሰሩት መርጣለሁ ሰፊ ነው ስራው እና በዛ ስራ ላይ እንዲሰሩ ያበረታታው ነው
በየአገሩ ማለት ነው አሁን መጽሐፍ ቱር ባደርግም በዛ ውስጥም ደግሞ ይሄንን ስራ ብትሰሩም ብዬ እንከሬጅ አደርጋለሁ እና ወደ ቢዝነስ ውስጥ ኢትዮጵያኖች መግባት አለባቸው በመላው ዓለም ያሉ ሰዎች ባላቸው ዘርፍ ለምን ቆሎ አይሆንም ለምን ዱቄት ስራ ምንም ይሁን የነጠላም ስራ ይሁን የደጥበ ማን ነው የሸክላ ስራም ይሁን አገሪቱ ያመረተችውን ነገር ወደ መሸጥ ውስጥ መግባት ቢችሉ ገንዘብ ያገኙበታልና እሱ ላይ ነው እየሰራው ያለሁት አይ ቲንክ ይሳካልናል እንደዚህ ተቀራርበን ሰራ በያስባለሁ ውድ የሌታ ሚዲያ ተመልካቾቻችን እንግዲህ የስደትን ታሪክ ላይ ትኩረት ያደረገው ተንከራታች ህልሞች እውነተኛ ታሪክ ባለ ታሪክ ናትናኤል መኩሪያ በ2017 ተጻፈ የመጽሐፍ እንግዲህ ባለው አንዳንድ ችግር በየመጽሐፍቱ ባይገኝም ኮሙኒኬት አድርጉን ናቲንም በተናገረው ሶሻል ሚዲያ ላይ ኮሙኒኬት አድርጋችሁ እንግዲህ እየወሰዳችሁ ማንበብ ትችላላችሁ በቅርቡ አማዞን ላይ ታገኙታላችሁ እንግዲህ ስደት የሚመረጥ አይደለም ይሁንና አብዛኛው ኢትዮጵያዊ ደግሞ በዲያስፖራ ቤተሰብ የሚተዳደር ህይወቱን የሚለውጥ ነውና ሁሉንም አመጣጥን አገራችን ደግሞ ሰላሟት ተሰፍኖ የተሰደዱትም ወደ ሀገራቸው መተው ሰላምን አይተን እንግዲህ እንደሌላው ሀገር ደግሞ የሚሰደዱ እንግዶችን በአግባቡ ምንቀበል ያደርገን የመሳጭ የሆነ ታሪክ ከልጅነት ጀምሮ አሁን እስካለበት ድረስ የተጓዝከውን ታሪክ በዚህ እውነተኛ ያልተነገሩ ብዙ ታሪኮች አሉ ታገኙታላችሁ ይሄን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት አድርጉ ናቲ እዚህ ድረስ መታሰብ ስለሰጠን ባደመጭ ተመልካቾቻችን ባለም ዙሪያ ባሉ ስም እናመሰግናለን እኔም በእውነት ተሺ በጣም ነው ማመሰግነው ወዲያው ይሄ ነገር አስፈላጊ ነው ብለህ ወዲያው አክሽን ስለወሰድክ በጣም ነው ማመሰግነው ተሰምቶ ውስጥ ብዙ ነገር ቀደም አውርተናል ተሰምቶ ይሄን ነገር ለሰዎች እንዲደርስ ማድረግ ትልቅ ነገር ነው በጣም አመሰግናለሁ ለወደፊት ደግሞ ብዙ ስራዎችን ከዲያስፖራም ጋር ውጭ ካሉትም ጋር ተቀራርበን እንደምንሰራ ተስፋ አደርጋለሁ ሚዲያችሁን ከታተላለሁ መዝናኛችን ነው እና የማትከታተሉ ሰዎች ተከታተሉት አሪፍ ነው እናመሰግናለን ውድ የሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ እንግዲህ ደግሞ ዛሬ ግለ ታሪክ ላይ አተኩረን ለእናንተ ይጠቅማሉ ያልናቸውን ሐሳብ ወደ እናንተ አደረስን የዚህን ፕሮግራም ሰብስክራይብ ላይክ ሼር ኮሜንት በማድረግ ከኛ ጋር ቀጥሉ ተሾመ ሽፈራው ነኝ ሻሎም የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንትሃውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቀርበናል። የማስታወቂያ አይቶ ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።